ስጋውን ደግሞ ያልተቀበለ ሰው በቤተ ክርስቲያን ያልተመላለሰው ሰው ክርስቶስን በህይወቱ ያልፈለገውና ያላገኘው ሰው ሌላ ሊጨመርለት አይችልም። ጤናው ጭማሪ ነው፣ ንብረቱ ጭማሪ ነው፣ በጎ ትዳር ጭማሪ ነው። መጀመሪያ ማን ነው ማግኘት ያለብን? ፈልገን ክርስቶስን ነው። የሚያስተኛ ነገር ምን አለ? ምን ሰላም ኑሮ ነው የምንተኛ? በዙሪያችን የነበሩ የከበሩ ሰዎች ሲዋረዱ አይተናል። ነገ የኛ ተራ አለመሆኑን በምን አውቀን እንተኛለን? ትናንትና በዙሪያችን የነበሩ ሰዎች ሲናገሩ የሚያስፈሩ የሚደመጡ ጥርስ የማያስቀድሩ የነበሩ ሰዎች ድንገት እየተነጠቁ ነው። ነገ በሞት አለመወሰዳችን በምን አውቀን ነው ተደራድረን የተኛ ነው? አሁን ይገርማችሁ፣ ለዚህ ዘመን እኮ እንዲህ አድርገን የምንባል ለዘላለማዊ ቤት ነው መጨነቅ ያለብን። ለዘላለም ከክርስቶስ ጋር ለመኖር ነው የኛ ጭንቀት መሆን ያለብን። ለጥቂት ጊዜ ብለን የብዙ ጊዜ ቤታችንን ማፍረስ የለብን። ለጥቂት ጊዜ ገንዘብ ብለን የብዙ ጊዜ ነዋያችንን ክርስቶስ መሸጥ የለብን። እንደ ኃጢአት አድርጎ ዋጋ የሚያስከፍል ነገር የለም። በአንድ ስብከት 120 ሺህ ህዝብ አንድ ጊዜ ሰማ። ከጥግ እስከ ጥግ 80 100 ዘመን ተሰጥቶት ያልተመለሰ ሰው አለ። በ3 ቀን በአንድ ቀን ጣም ለዛ የሌለው ስብከት የተመለጡ 120 ህዝቦች አሉ። 120 ስብከት ሰብከን አልተሰባርም እኮ። የተለያየ ጥቅስ ጠቅሰን የተለያየ መጽሐፍ አምጥተን የተለያየ ጽሑፎች ጽፈን ብዙ ጊዜ ብዙ ዘመን ብዙ ወራት ብዙ ዓመታት በኃጢአት ወርቀሽ ሊሆን ይችላል። ህይወታችን እንዴት አማኝ ይሰራዋል ተብሎ የሚሰራውን ኃጢአት ሰርቻለሁ እግዚአብሔር እንዴት ይቅርልኛል ብለን ተስፋ ቆርጠን ሊሆን ይችላል። እግዚአብሔር ግን የእውነቴ ነው ይቅር ይለናል። አይዟችሁ ተመለሱ ብቻ። የእግዚአብሔር ሰዎች ወደ ቤታችን ሲመጡ በቤታችን የሞቱ ነገሮች ሕያው ይሆናሉ። አሁን እኮ በህይወታችን ብዙ የሚያስደነግጠን የሚያስፈራ ለምን ይመስላችኋል? ሁሉን ከሚችል ከክርስቶስ ርቀናል፣ ከእግዚአብሔር ርቀን። አሁን አይምሯችን ይገርማችኋል፣ በቲክቶኩ በጣም ይባዝናል፣ ፌስቡክ ያባዝነዋል፣ ኢንስታግራሙ ያባዝነዋል፣ ትዊተሩ ያባዝነዋል፣ የሰው ወሬ ፖለቲካው ምን ያባዝና ቤተክርስቲያን ሲደርስ አይምሮ ኖት ኢነፍ ሚሞሪ፣ እኔ ከዚህ በላይ መሸከም አቅቶኛል። በወሬ ሰጥሟል፣ ብዙ ወሬ ጥለንበታል። የማያስፈልጉ ትርኪ ምርኪዎች። አሁን ሁላችንም ለዓለማዊ ሶሻል ሚዲያ እንዴት ብሎ እንደጎዳን ከዚህ መካከል አንዳንድ ሰው ስክሮል ቢያደርገኝ በጣም ደስ ይለዋል፣ ቢያሳልፈኝ። ጥቂት ነገር ነው መስማት ሰው የለመደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ እየተባለ በአፈ መላእክት በልሳነ ሰብ ሲሰለስ ሲቀደስ የሚኖር ቸርነት የባህሪ የሆነ አምላክ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ የእርሷም ስም የተመሰገነ ይሁን። ቅድም በዝማሬው ያገለገሉን አባታችን እግዚአብሔር አምላክ ቃለ ሕይወት ያሰማልን። ከሩቅም ከቅርብም የመጣችሁ ምእመናን ወምእመናት እንዲሁም በጉባኤ ላይ የተገኛችሁ መምህራን፣ ዘማሪያን ጭምር በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ይሄ ወቅት በቅድስት ቤተ ክርስቲያን ዕለት ዕለት እንደሚታወጀው ከመስከረም ጀምሮ ጾመ ነነዌን ስንሻት ኑሯል አይደል? ስንሻት ነው የሰነበት ነው። ጾመ ነነዌ ገባሽ ማለት ቀጣዩ ታላቁ ጾም አብይ ጾም ሊገባ ነው። የበዓላት ሁሉ ማውጫና መመላለሻ ጭምር ነች ጾመ ነነዌ። በዓላት የሚገኙባት በባሕረ ሐሳብ ትምህርት አንደኛዋ ጾመ ነነዌ ነው። ከጾመ ነነዌ አንስቶ በራሱ ማውጫ ይወጣል ማለት ነው። ስለዚህ ለዚህ ታላቅ ጾም እንኳን አደረሳችሁ። ታላቅነቷ ምን ይመስላል የሚለውን ስለ ታላቅነት ስለምንማር በትምህርታችን መሃል እናገኘዋለን ማለት ነው። እስቲ ታላቂቷ ሀገር ነነዌ በሉ። ታላቂቷ ሀገር ነነዌ። ታላቂቷ ሀገር ማን? እንግዲህ ይህንን ቃል የምናገኘው በትንቢተ ዮናስ ምዕራፍ 1 ከቁጥር 2 ላይ ነው። በመጽሐፍ ቅዱስ በብሉይ ኪዳን ታላቂቱ ተብላ በተደጋጋሚ ጊዜ ከጠራች ሀገሮች መካከል ቀዳሚ ስፍራውን የምትይዘው ነነዌ ነች። ማነች? ነነዌ ነች። እንግዲህ ለሀገር አንቺ እያልኩ መጥራት ልማዳችን ስለሆነ አንቺ እያልኩ ቀጥላለሁ ሀገሪቱን እንጂ
ሰፋና ዳጎስ ያሉ ነገሮችን አንተ እያልን ነው አይደለ መጥራት የለመድነው። አሁን ይሄ ጾም ማን ይባላል? በምን አንቀጽ ነው የምንጠራው? በጾታ ሰተስ የምንጠራው በሴት አንቀጽ ነው አይደል? አንደኛዋ ደግሞ በሴት አንቀጽ ከምትጠራው ጾም ውስጥ መካከል ደግሞ ማን ነች? ሌላ ደግሞ ፍልሰታ። እንደዚህ ነው። አብይ ጾም እንደው በባል አንቀጽ ነው የምንጠራው፣ በወንድ አንቀጽ እንጠራዋለን አይደለ? እና እንግዲህ የተናገረው ያቺ ታላቂቷ ሀገር የተባለች ማን ነች? ነነዌ ነች። የተናገረው ማን ነው? ወደ ታላቂቷ ሀገር ሂድ ያለው ሀገሪቱን ታላቅ ብሎ የጠራት ማን ነው? እግዚአብሔር ነው። የተነገረው ነቢይ ማን ነው? ዮናስ ነው። በመጽሐፍ ቅዱስ ካሉ መጽሐፍት መካከል አንደኛው ከብሉይ ኪዳን ከሚቆጠሩ ከ12 ደቂቅ ነቢያት መካከል አንደኛው ዮናስ ነው። ደቂቅና አበይት ነቢያት ብለን ነቢያትን ለሁለት ክፍለን እናያቸዋለን። ደቂቅና አበይት ነቢያት የምንልበት ምክንያት በቁመታቸው አለያም በእድሜያቸው አይደለም፣ በሰበኩት ስብከት በጻፉት መጽሐፍ ነው። ሕዝቅኤልን ብታዩት፣ ኢሳይያስን ብታዩት፣ አሁን ትንቢተ ኢሳይያስ የደቂቅ ነቢያትን ያህል ከዚያው ላይ ይረዝማል። ሰፊ ብዙ ምዕራፍ ነው ያለው፣ ከ60 በላይ ምዕራፍ ነው ያለው። ይሄኛው ትንቢተ ዮናስ እንደውም አንዳንዶቹ የነቢያት መጽሐፍት 1 ወይም 2 ምዕራፍ ብቻ ያላቸው ሁሉ አሉ። 4 ምዕራፍ አለው። ስንት ምዕራፍ አለው? 4 ምዕራፍ አለው። የመጀመሪያው ምዕራፍ ጌታችን እግዚአብሔር ከሰማይ ሆኖ ለዮናስ እንዲሄድ ይነግረዋል። ዮናስ እነሆ ከእግዚአብሔር ፊት ታጣ ይላል። ወደ ኢትዮጵያ ወርዶ ወደ ተርሴስ መኮብለሉን ይናገራል። ባህር መናወጧን ይናገራል። ወደ ባህር መጣሉን ይናገራል። ልክ ሁለተኛው ምዕራፍ ሲጀምር ዮናስ ወውህጦ አብይ አሳ ታላቅ አሳ አንበሪ ዋጠው ብሎ ይጀምራል። ጸሎቱን ይናገራል። ሶስተኛው ምዕራፍ ላይ ዮናስ ወደ ነነዌ ከተማ እንደገባና ለነነዌ ከተማ እንደሰበከላቸው ይናገራል። አራተኛው ምዕራፍ ላይ ሲደርስ እግዚአብሔር ልክ የሶስተኛው ምዕራፍ መደምደሚያው ላይ እግዚአብሔር የነነዌን ልመና ጸሎት ሰምቶ የነነዌን ሕዝብ ልመና ሰምቶ እግዚአብሔር ለነነዌ ሰዎች አመጣለሁ ያለውን መቅሰፍት እንዳላመጣና እንደራራላቸው ይናገራል። ልክ አራተኛው ምዕራፍ ላይ ምን ብዬ ነበር ነው የሚለው ዮናስ። ከሀገር ያልወጣም ያልኩት ይህን ፈርቼ ነው ብሎ ዮናስ መናደዱን ይናገራል። ልክ አራተኛው ምዕራፍ ሲደመድም እግዚአብሔር ዮናስን አስተምሮት ይደመድማል። 4 ምዕራፍ ነው ያለው። የጻፈው ዮናስ ነው። ዮናስ ማለት ርግብ ማለት ነው። ምን ማለት ነው? ርግብ የዋህ ማለት ነው። አንዳንድ ስሞች ግብራቸው ሁሉ ለዘላለም ስማቸውን እንዲጠሩበት ያደርጋል። ዮናስ ማለት ነው። ይሁዳ ማለት ነው። እናንተ ባትመልሱት ነበር የሚገርመኝ። ትናንትና እያስተማርኩ ይሁዳ ማለት ነው ከሃዲ እያሉኝ እና ምንድነው አሁን ከዚህ በማህበረ ጽዮን ብዙ ሊቃውንት ስለሚመጡ ብዙ ተምራችሁት ይሆናል። ብዙም የተማረ ሰው አለ መካከል እያየሁ ነውና አሁን ሰው ይሁዳ ማለት ምን ማለት ነው ብላችሁ አለፍ ብላችሁ ብትጠይቁት ምን እንደሚላችሁ ይሁዳ ነው ገሌ ቢል አሁን አንድ ሰው ምን ማለት ነው? እጅግ የታመነ ሰው ነው ማለት ነው ወይ? ምን ማለት ነው? ከሃዲ። አንዳንድ ሰዎች ስማቸውን አክፍተውት ይሄዳሉ። ሌላ ሰው ሁሉ እንዳይጠራበት ነው የሚያደርጉት። አሁን ሐዋርያቱ ያስቆሮቱ አይደለው ሌላኛው ይሁዳ ብለው ነው ስለ ይሁዳ መጽሐፍ ይሁዳ መልእክቱን የጻፈው ሲናገሩ ራሱ ስለ ይሁዳ ሌላኛውን ይሁዳ ማንሳት ሲፈልጉ ያስቆሮቱ አይደለው። ለምንድን ነው? ይሁዳ ምን አክፍቶት ይዷል? ስሙን አጥፍቶት ይዷል። ብዙ ጊዜ ስማቸውን ያጠፉ ሰዎች አሉ። ስም መመለስ ያለባቸው ሰዎች አሉ። አሁን ማስተዋል ተብሎ የማያስተውል ሰው ስሙን መመለስ አለበት። ዳዊት ተብሎ ዳዊት ማይደግም ሰው ስሙን መመለስ አለበት። ዮናስ ተብሎ ቁጡ፣ ዮናስ ተብሎ ሀዳጌ በቀር ያልሆነ ገራገር ያልሆነ ስሙን መመለስ አለበት። ሶሎሞን ተብሎ መጽሐፍ የማያነብ ሰው መመለስ አለበት። ከቤተ ክርስቲያንም አለ ላለሟሸት የማይረግ ስሞች ወደፊት እንደው ሊቃውንቱ ተደራጅተው ስም አስመላሽ ኮሚቴ አዋቅረው ስሙን ካላስመለሱት የተማረው ሰውም ያልተማረው ሰው በአንድ ስም እየተጠራ የተማረው ማን ያልተማረው ማን እንደሆነ ግራ ገብቷል። የሐዲስ ኪዳኑ መምህር መጋቤ ሐዲስ ተብሏል። ፊደል ያልቆጠረውም ሰው መጋቤ ሐዲስ እየተባለ ነው። ይህ ስም ሲከፋ ከባድ ነው። ምን ሲከፋ?
ስም ሲከፋ ታማኙን ከሃዲ ያሰኛል። ይሁዳን ያህል ሰው የይሁዳን ያህል ስም ከዚህ ካስቆሮቱ ሰው ላይ ወደቀና ስሙ ማን ተብሎ ቀረ? ይሁዳ። የምን አንጻር ሆኖ ተነገረ? የምን የክፋት ያለመታመን የከሃዲነት አንጻር ሆነ። ዮናስ ግን እንደ ስሙ ሆኖ የተገኘ ነው። እንደምኑ እንደ ስማችን ሆነን ለመገኘት እግዚአብሔር ይፍቀድልን። ዮናስ አዳጌ በቀል ነው። ዮናስ እነሆ ነገዱ ከነገደ ይሳኮር ነው። አባቱ አማቴ እናቱ ደግሞ ሶና ይባላሉ። በመጽሐፍ ቅዱስ ላይ በአንደኛ ነገሥት እነሆ እናገኛቸዋለን። እናቱ እንጨት እየለቀመች ኤልያስ ሂዶ ለኔ ጥቂት እንጀራ ጋግሪልኝ የምበላው ስሪ ሲል ትዝ ይላችኋል አይደለ? እንደው ስለራሴ ላስተምራችኋለሁ። ስሜ ነብዩ ኤልያስ ስለሆነ አይደለም። ነብዩ ኤልያስ ኃያል ነብይ ነበረ። ተማሪዎቹ ሁሉ ይገርማቸዋል፣ ቁጠኛ ናቸው። ከኤልያስ የወረሱት ይመስለኛል። እዩት፣ ኤልሳን ከዕለታት አንድ ቀን ወደ ከተማይቱ ሲገባ እርግ በራ መላጣው ከሀገራችን ውጣ እያሉ ልጆቹ ጮሁበት። ቢረግማቸው 42 ልጆችን ድባት ተነስቶ ፈጃቸው ይላል። ፈጃቸው ምን ብለው ስላሉት በላ የማን ደቀ መዝሙር ነው? ኤልያስ ደቀ መዝሙር። ዮናስ የማን ደቀ መዝሙር ነው? የኤልያስ በሉጅ የኤልያስ ደቀ መዝሙር። አልሄድም እንደውም በእግዚአብሔር ሁሉ ተበጻጽቷል። እኔ ምን ፊት ለፊቱ ስለሚያገኘኝ አይደለ ሁልጊዜ ሂድ የሚለኝ ብሎ ተነስቶ ነው ወደ ተርሴስ ስለሚሄዱ ሁልጊዜ በፊቱ ስላለው በይሁዳ ከተማ ስለምኖር ነው ብሎ ነው የተነሳው። እና የመምህር ጸባይም ይወረሳል። አንድ ሊቅ ናቸው እንዲህ ብለው ሲያስተምሩ ነው ለካ ብዬ አስተዋልኩት። እና የኤልያስ እነሆ ሞቶ ዮናስ አባቶቻችን በትውፊት እንደሚነግሩን እናቱ ምን አረኩ የእግዚአብሔር ነብዩ የጠዋቱን ኃጢአት በማታ የማታውን ኃጢአቴን በጠዋት ለእግዚአብሔር እየነገርክ ልጄን በሞት እንዴት ትቀማኛለህ ብላው ወደ ኤልያስ ደርሳለች። ኤልያስ ደግሞ ከዚህ በኋላ ኤልያስ ነብይ ማን መጣ ይለኛል? ነፍሰ ገዳዩ ኤልያስ መጣ ይሉኛል እንጂ ይሄን ልጅ አስነሳ ብሎ 7 ጊዜ እየመላለሰ ጸልዮ ነፍስ ዘርቶበታል። ምውት የነበረውን ዮናስ ሕያው አድርጎታል። የእግዚአብሔር ሰዎች ወደ ቤታችን ሲመጡ በቤታችን የሞቱ ነገሮች ሕያው ይሆናሉ። ነፍስ ይዘራባቸዋል። ምውት የነበሩ ሕይወቶች፣ ምውት የነበሩ ትዳሮች፣ ምውት የነበረ ሕይወት ያንቀላፋው ያ ነገር ሁሉ ሕይወት ይዘራበታል። እንደነ ኤልያስ ያሉ በጎ ሰዎች ሲገቡ እንደ ዮናስ የሞተ ነገር ያጋጠመ እንደሆነ ሕያው ይሆናል። መላልሶ ይጸልዩበታል። ኤልያስ መላልሶ ስለመጸለይ አብነት ከሆኑ ነቢያት መካከል አንደኛው ነው። 7 ጊዜ እየመላለሰ ጸለየ። ሊቃውንቱ ይህንን ሲተረጉሙ የብሉይ ኪዳን መተርጉማን ኤልያስን ያህል ነቢይ በአንድ ጊዜ ማስነሳት አቅቶት ነው ወይ ይላሉ። አይደለም። እግዚአብሔር ለኛ ምን ሲያስተምረን ነው? መላልሳችሁ ጸልዩ ሲል ነው። መላልሳችሁ ጸልዩ ሲል በነብዩ አድሮ። ስለዚህ ይህ ዮናስ እንደሆነ አበው በትውፊት ይነግሩናል ማለት ነው። ዮናስ የእስራኤል ነብይ ነው። የተነሳበት ዘመን በዳግማዊ ኢዮርብዓም ዘመን ነው የተነሳው። ከ825 ከ784 ቅድመ ልደተ ክርስቶስ የተነሳ ነብይ ነው። ከክርስቶስ ልደት በፊት ከ800 ቅድመ ልደተ ክርስቶስ ይሄ አሁን ስለ ነነዌ የምነግራችሁ ታሪክ ቅድመ ልደተ ክርስቶስ 800 ዓመት በፊት የተደረገ የተከናወነ ታሪክ ነው ማለት ነው። ይሄ ማን ነው እስካሁን እያወራሁ የነበረው? አላችሁ ተስፋ ላርግ አይደለ አላችሁ ብዬ። አዎ ጥላችሁ እንዳትወጡ። አንዳንድ ጊዜ በነገራችን ላይ አፍ ንባብ ይነዳል ልብ ጓዝ ያሰናዳ ይባላል። በቤተ ክርስቲያን ሰው ሁሉ መጥቶ ዲያቆኑ ተንሱ ሲል እግዚኦ ሳለነ እያለ ሰውየው ያለው ከቤቱ ነው፣ ወይ ጓዳ ነው ያለው፣ ወይ መኝታ ላይ ነው ያለው፣ ወይ ቀን የሚሰራውን ስራ ነው የሚያስበው። አንዳንድ ጊዜ አካል ግዘፍ ከዚህ እያለ ልብና ግን ርቆ ከአንዱ ከተማ ደርሶ ይመለሳል። ስለዚህ ልቡናችሁ ለጥቂት ጊዜ ሰብስቡ። በጣም አላረዝም፣ በጣም ጥቂት ነው። እኔ እንደ ዮናስ ነው። ዮናስ አጥር ምጥን ያለች ትምህርት ነው ያስተማረ። 4 ነው 5 ቃሎች እስከ 3 ቀን ድረስ ነነዌ ትጠፋለች። የተጠፋላችሁ ትምህርት አይደለም አስተምረው፣ ግን ትምህርቱ ምንድነው? አጭር ነው። ስለ ትምህርቱ ወደ መካከሉ ስንገባ እንናገራለን። ታዲያ ዮናስ እንዲህ ከሆነ ሀገሪቱ ታላቂቱ ማን? ነነዌ።
ታላቂቱ ነነዌ የአሦር ግዛት መዲና የነበረች ነች። ሰናክሬም ንጉሥ መናገሻ ትሆን ዘንድ የመረጣት ብዙ ህንፃዎች የሰራባት ነች። በዘመኑ ዮናስ በተላከበት ዘመን ስልምናሶር የሚባል ንጉሥ ነበረ የነበረው በከተማይቱ ላይ የመሰረታት ይላሉ ሊቃውንቱ ናምሩድ የሚባል ነው። ማን ነው ናምሩድ? አመሰራራቷ ራሱ ህንፃ ይሰራ የነበረው ነው። ናምሩድን ታስተውሱታላችሁ አይደል? ጥር 7 ላይ ብዙ ተምረናል አይደል? እሱ እንደመሰረታት ይናገራሉ። ታዲያ ዮናስ ልክ ትንቢቱ የሚጀምረው እነሆ ወኮነ ቃለ እግዚአብሔር ሀበ ዮናስ ወልደ አማት፣ ይሄንን ሊቃውንቱ ተናግረውታል። ዮናስ ራሱ ምን ይላል? ልክ ምዕራፉን ሲጀምረው ወይቤሎ ለዮናስ ተንስ ወሁር ሀበ ነነዌ ሀገር አባይ ወስብክ ሎሙ፣ ሂደህ ወደ ነነዌ ስበክላቸው፣ ወደ ታላቂቱ ሀገር ሂድ አለው። እስመ አርገ ከዮሙ ሀብየ፣ ክፋታቸው ወደ እኔ ዘንድ ደርሷል አለ። እንደዚህ ብሎ የሚናገረው ማን ነው? እግዚአብሔር ነው። ልክ እንዲህ ባለው ጊዜ ዮናስ በመካከል ላይ ምንም አልገባም። ወሆረ ዮናስ ወተሃጣም ገጸ እግዚአብሔር፣ ዮናስ ተነሳ ከእግዚአብሔር ፊት ሸሸ። የሸሸ መስሎታል። ራሱ ነው ጸሐፊው። በካላይ በሁለተኛ መደብ ነው የሚጽፈው። እሱ ዮናስ እነሱ እያለ ነው የሚጽፈው። እኔ ያለ አይደለም የሚጽፈው። ጸሐፊያን ብዙ ጊዜ እንዲህ የሚል አሁን ስለ ዮናስ በነገራችን ላይ በዚህ ዘመን ዮናስ ኑሮ ጽፎት ቢሆን ኖሮ እኔ እንደምታውቁት ከዚህ በፊት ወደ አህዛብ መካከል የሄደ ነቢይ የለም፣ ስለዚህ እግዚአብሔር እንዲህ ብሎ በነገረኝ ጊዜ እኔ ይሄንን ቃል ፈርቼ ሳልሄድ ቀረሁኝ ብሎ ምክንያቱን ነበር የሚጽፈው። ከዛ ሁለተኛ ደግሞ የሚጽፈው መቼም እግዚአብሔር አምላክ መሐሪ ነው ብዬ ነበር የሚለው ነው። ኋላ አራተኛው ምዕራፍ ላይ የሚመጣውን ፊት ነበር የሚያስቀድመው። እግዚአብሔር መሐሪ አምላክ ነው መቼም። ስለዚህ እኔ ወደ ነነዌ ሀገር አልሄድኩም ያልኩት የምታነቡ ወዳጆች ልብ ልትሉት የሚገባው ነገር ወደ ነነዌ ከተማ ያልኩበት ዋነኛ ምክንያቴ እነዚህ ናቸው። እግዚአብሔር መሐሪ ስለሆነ መቼም ይምራቸዋል ብዬ ነው። ደግሞ እንደምታውቁት ነብይ አሕዛብ ከመባል ብዬ ነው ብሎ ስለ ራሱ የምናነበው ሰዎች ቅር እንዳይለን ብጅታ እንዳይፈጠር ደራሲውን እንዳናመው መልካም ግንባታ ነው የሚፈጥረው። ግለ ታሪኮች ብዙ ጊዜ እኮ ስናነብ ክፋታቸውን በህዳግ ነው የሚያስገቡት። ሀታቸው ነው የሚጽፏት፣ አነስ አድርገው ነው የሚጽፏት። ካነበቡት ያነቡት፣ ካላነበቡት ይተውት ብሎ ሰው ብዙ ጊዜ ህዳግ የማነበብ ብዙ ልምድ ስለሌለው ማለት ነው። እና ዮናስ ግን ምንድነው ያለው? ስለ ራሱ ነው እየጻፈ ያለው። ኮበለለ። ምን አደረገ? ኮበለለ። ኢዮጴ ወደምትባል ወደብ ከበዛባት ሀገር ደረሰ። ወደ ተርሴስ የሚሄድ መርከብ ተከራየ። ይገርማችኋል። ወታሰበ በነዋዩ ይላል፣ በገንዘቡ ተከራየ ይላል። ምን አደረገ? ኃጢአት መኮብለል ገንዘብ ያጠፋል። ሊቃውንቱ እንዲህ ይላሉ፣ ዝሙት ንጽህና ዋጋ አያስከፍልም። ንጽህና ሰውነታችንን ታግሰን መኖር ብቻ ነው ያለብን። በጾም በጸሎት በስግደት ለመኖር ነው። ለመጾም ዋጋ የከፈለ ሰው ታውቃላችሁ? ገንዘብ አለ ወይ? ለመስገድስ አንድ ስግደት 0.01 ሳንቲም ቆጥሯል ይላል አይልም? ወደ ቤተ ክርስቲያን ስትመጣስ የለም። ለንጽህና ይገርማችኋል ራስ ነው መስዋዕት። ይሄንን ማንነት ነው ምናንጸው። ለዝሙትስ ኧረ ምኑ ቅጡ። በአንድ ሌሊት በብዙ ሺህ ብሮች ያልቃል። ብዙ ያልቃል። ኃጢአት ዋጋ ያስከፍላል። ኃጢአት ዋጋ ያስከፍላል። እንደ ኃጢአት አድርጎ ዋጋ የሚያስከፍል ነገር የለም። ዮናስ ለመሄድ በገንዘቡ መርከብ ተከራይቶ ጉዞውን ጀመረ። እግዚአብሔር በዚህ ጊዜ የሚገስጹ አመጣል። አስተምር ተብሎ የተላከው ነቢይ የሚያስተምሩ ግዑዝ ፍጥረቶች ተነስተው ያስተምሩ ጀመረ። ማንን? ዋምፃ እግዚአብሔር ነፋስ አብየ፣ ታላቅ ነፋስን አመጣ ይላል እግዚአብሔር። ምንን? ታላቅ ነፋስን። እግዚአብሔር ዮናስን በምን ያስተምረው ጀመረ? በነፋስ ያስተምረው ጀመረ። ሁሉ የኔ ነው፣ ኋላ መስክሯል ሁሉ የሱ እንደሆነ። ዘገብረ ሰማይ ወምድረ፣ ሰማይ ምድሩን ውሃውን ሁሉን የፈጠረ እሱን ነው ማመልከው ብሎ ኋላ ተናግሯል። አሁን ግን ምን አመጣ እግዚአብሔር? ነፋስን አመጣ። ወአብየ ማይበለ ባህር፣
ውሃው በማይበል መርከቢቱ በማይበል ተማታች። ማይበሉ ከፍ ከፍ አለ። ነፋስ በሚነፍስ ጊዜ ማይበል ምን ይላል? ይነሳል። ቅዱስ ዳዊት ይሄንን እኮ አይቶ ነው የባህር ጨዋታዋ መንክር ተላህ ያለ ባህር ይላል። የባህር ጨዋታዋ ደስ ይላል። አፍ ሳይኖራት ታወራለች። ሸዋ ትላለች እኮ አይደል? አትልም ትላለች እኮ እግር የላትም ትሮጣለች ይላል። ኧረ ወዲያ ይሄ ምንድነው ደግሞ ይላል። ኋላ ልክ መንክርስ እግዚአብሔር ባሪያሙ ድንቅ ስለኛለህ እግዚአብሔር ነው ይላል ቅዱስ ዳዊት መልሶ። ድንቅ ይሄንን የፈጠረ ካለመኖር ወደ መኖር ያመጣ ለሶስት የከፈለ ውቅያኖስን በዚህ ያጸናው ብጽብጹን በሰማይ ባቢል በሚባል ነፋስ ያሸከመው ድንቅ እሱ ነው። ምን ይሄ ድንቅ ነው ይላል። ለእግዚአብሔር ሰዎች እኛ የምናየው የሚያበለጨልጨው ነገር ግሩም የመሳሰለን ነገር ግሩም አይደለም። ወገረሞሙ ዘይኮነ ግሩመ ይላል ቅዱስ ዳዊት። እግዚአብሔር ከሰማይ ተመለከተ። መኑ ዘያስቶ ለእግዚአብሔር እግዚአብሔርን የሚፈልገው ማን እንደሆነ አየ፣ ተመለከተ። ኩሉ አረ ወሁብራ አለወ ሁሉም ተያይዞ ተካክሎ በደለ። እግዚአብሔርን የሚፈልገው አጣ። ከዚያ በኋላ ዝቅ ሲል እነዚህ ሰዎች የማይገርም ነገር ገረማቸው በላያቸው ላይ። አንድም ይላሉ ሊቃውንቱ የማያስፈሩ ነገሮች ያስፈሯቸው ጀመረ። የማያስፈሩ ነገሮች አሁን እኮ በህይወታችን ብዙ የሚያስደነግጠን የማያስፈራን ነገር የሚያስፈራ ለምን ይመስላችኋል? ሁሉን ከሚችል ከክርስቶስ ርቀናል፣ ከእግዚአብሔር ርቀናል። ግሩም እግዚአብሔር የሚባለውን መንክር እግዚአብሔር ከሚባለው ርቀናል። ስለዚህ ሁሉ ነገር ለኛ ድንቃችን ነው አለማለት። በዚህ ዘመን እኮ ሰው በፈረስ ሲሄድ ይደነቃል። ሰው ዞር ብሎ ያያዋል። የኛ አባቶች በአናብስት ላይ ተጭነው ይሄዱ ነበር። በጣም ይገርማል። የወረድንበት አወራረድ አይጣላ ያድርስ የሚባል አወራረድ ነው። እና እግዚአብሔር ይገስጸው ዘንድ ምን አመጣ? ነፋስን። ማይበል ከፍ ከፍ አለ። የዚህን ጊዜ ወተመንደበ ሐመሮሙ እስኪሰበር ይላል። መርከባቸው እስኪሰበር ድረስ ለመሰበር ይደርስ ዘንድ ምን ሆነ ይላል። በጣም ተጨነቀ። መርከቡ መሄድ ጉዞ አልቻለም። በነፋስ አቅጣጫ ነው አይደለ? መርከብ ብዙ ጊዜ የሚሄደው ነው አይደለም? ነው እኮ። ነፋሱ ወደ ቀኝ የሚሄድ መርከቡ ወደ ግራ የሚሄድ ከሆነ መርከቡ ምን ይሆናል? መሄድ ያቅተዋል። ማይበል አንደኛ ይገፋዋል፣ ወደ ኋላ ነው የሚገፋው። ሁለተኛ ነፋሱ ይገፋዋል አይደለ? አሁን ቀርቶ ነው እንጂ በቸም እናንተን ፊልም አታዩም ብሎ ማማት ይከብዳል። ነው አይደለም እንዴ? የተዋወቅን እንዴት ከመርከብ ላይ አሁን በመካከለኛው ዘመን የተከናወኑ ታሪኮች ይሰራሉ አለ። በፊልም ላይ ሲሰሩ አይታችኋቸዋል። በመርከብ ላይ የሚወጠር ጨርቅ የለም አለ የለም? እሱ አገልግሎቱ ምንድነው ብላችሁ ጠይቁ። ነፋሱ ሲመታው ምን ያደርገዋል ማለት ነው? ይገፋዋል። ያን መርከብ ይገፋዋል አይገፋውም? ይገፋዋል። ረጅም ርቀት ይሄዳል። የነፋስ አገልግሎት ነው። ወአምፃ ነፋሳ አብየ ታላቅ ነፋሳ መጣ። ይሄ ነው። መርከቢቱ መሄድ አቃታት። ቋትለኞቹ የሚቀስፉ ሰዎች ደነገጡ። ዋስተዋጹ ወገደፉ ነዋዮሙ እያነሱ ወደ ውሃው ገንዘባቸውን ጣሉ። ከብዷት ይሆናል ብለው ምን ብሏት ይሆናል? አሁን ይገርማችኋል። ከብዶናል። ብዙ አይምሮአችን ከብዶታል። ሞባይል ብዙ ጊዜ ፎቶ አንስታችሁበት ወይም ደግሞ ስቶሬጅ የምታደርጉበት ነገር ሁሉ ብዙ ነገር ስቶር አድርጋችሁበት የሆነ ሰዓት ላይ አስፈላጊ ነገር ስቶር አድርግልኝ ብላችሁ ስጠይቁት ምን ይላል? ኖት ኢነፍ ስፔስ ይላል አይደል? ይሄንን ለመቀበል እኔ በቂ የለኝም። በቂውን ነገር በጣም ጠቃሚውን ነገር መቀበል አቃተኝ። አሁን አይምሮአችን ይገርማችኋል። በቲክቶኩ በጣም ይባዝናል፣ ፌስቡክ ያባዝነዋል፣ ኢንስታግራሙ ያባዝነዋል፣ ትዊተሩ ያባዝነዋል፣ የሰው ወሬ ፖለቲካው ምን ያባዝና ቤተክርስቲያን ሲደርስ አይምሮ ኖት ኢነፍ ሚሞሪ እኔ ከዚህ በላይ መሸከም አቅቶኛል በህግ አምላክ እና ቤተክርስቲያን ተቀምጦ የሚያወራው ልክ ቦታ የለኝም
ሲል ሚሞሪ ምን ያመጣል? ቢግ ፋይል እንደዚህ ትላልቆቹ ፋይሎች እንደዚህ ናቸው ብሎ ያመጣል አይደል? ቤተክርስቲያኑ ሁሉ ተቀምጠን ስብከት እየሰማን ትላልቆቹ ነገሮች ያመጣል። ይኸውልህ እንደዚህ ሞቹ ናቸው ማለት ነው። ትላልቆቹ ነገሮች እነዚህ ምን መሆን አለባቸው? መጣል አለባቸው። ከብዷታል መርከቢቱ፣ መንቀሳቀስ አቅቷታል ማለት ነው። አቅቷታል መርከቢቱ። ቅዱስ ዮሐንስ አፈወርቅ ሆድን በመርከብ መስሎ አስተምሮበታል። ክርስቶስ በመርከብ ህዝቡ ባይቆመው ነበር የሚለውን ማለት ነው። መርከብ ብዙ ሲጭኑባት ምን ታደርጋለች? በጣም ጥሩ ምን ታደርጋለች? ትሰጥማለች። ሆድ ብዙ የበሉበት ቀን ሰጥሞ ነው የሚያድረው። ተነስ ቢሉት አይነሳም። ዝም ብሎ ተነሳ ነው ትንሽ። እንደዛ እኮ ነው። አሁን ሞባይላችሁ እኔ አሁን የሁላችንም ስልክ በተለይ እንደው በዚህ አካባቢ ይበዛል መሰለኝ እኔ ጭምር ማለት ነው። አላርም ወደ 6 አላርም ነው ሰው የሚቀጥረው። 12 ሰዓት ከ10፣ 12 ሰዓት ተኩል፣ 12 ሰዓት ከ45 ስድስቱንም ሳይሰማው ፀሐይ ሲወጣ አታትነሳም። 6 ሰዓት ሆነ። ለምንድን ነው እንደዚህ ሆነው? መርከቡ ሰጥሞ አድረረ። መነሳት አቅቶታል። መርከቡ ሰጥሟል። በወሬ ሰጥሟል። ብዙ ወሬ ይጭነንበታል። ማያስፈልጉ ትርኪ ምርኪዎች። አሁን ሁላችንም ላላማሽ ሶሻል ሚዲያ እንዴት ብሎ እንደጎዳን ማታ ስክሮልስና አሁን እንደው ላላማሸት ከዚህ መካከል አንዳንድ ሰው ስክሮል ቢያደርገኝ በጣም ደስ ይለዋል፣ ቢያሳልፈኝ። ለምንድን ነው ጥቂት ነገር ነው መስማት ሰው የለመደው? እንደዛ እኮ ነው። በጣም የተቆራረጠ ዋናውን ሐሳብ ንገረኝ ነው አይደለ? የተቆረጠ ነገር ነው መስማት ይፈልግ። ነነዌ ታላቂቱ ምንድነሽ? ያምን ወደ ቤት ነው። አሁን ሰው ጉዞ ጀምሯል። ሰልፍ ይኖራል። አሁን ታክሲ አሁን እያለ ነው። እገሌ አልመጣም፣ አሁን መኪና ማን ሊወስደኝ ነው እያለም ሁላ ያልሰዋል ይኖራል። አይዟችሁ እግዚአብሔር ያዘጋጃል። ይሄን ሁላ ለዮዳስ ከመርከብ አውጥቶ ባሳ አንበሪ ሸኙ። ግሩም አምላክ እኮ ነው እንዴ! እውነት በጣም ሲያዘጋጅ እግዚአብሔር እንደዚህ ነው። አይቻልም በሚባል ነገር ይቻላል፣ ይባላል ባለው ነገር ይወስዳል ይላል። ችግር የለውም ይወስዳል። ታዲያ እያነሱ ጣሉ። ምንም ሊሆን አልቻለም። ከዚያ በኋላ ምን አሉ? ከዚያ በፊት ግን ግሩም ነገር አድርገዋል እነዚህ ሰዎች። ወአዌው ኩሎሙ ሀበ አማልክቲሆሙ፣ ሁሉም ወደ የአምላኮቻቸው ጮሁ። ከዛ በኋላ ነው እቃቸውን አንስተው የጣሉት። አሁን ይገርባችኋል፣ በህይወታችን ይሄ ነገር ተቀዳድሟል። በተለይ ክርስቲያኖች ላይ ምንድነው የሰራሁት? ለምንድነው ሰውነቴ እንደዚህ ብሎ በማይበል የሚመታው? ለምንድነው የሚጨንቀኝ? ለምንድነው ደስተኛ ያልሆንኩት? ለምንድነው ጤነኛ ያልሆንኩት? ለምንድነው ትዳር ያልተባረከው? ለምንድነው ሰርቼ ያልሰራሁ ይመስለኝ? ለምንድነው ተምሬ እውቀት መዘገብ ያቃተኝ ብሎ ሰው ለራሱ ይጠይቃል። ከዛ በኋላ ግን ወደ አምላኩ አይጮህም። ምንድነው የሚያደርገው? የራሱን ነገር ነው መጀመሪያ የሚሰራው። እነዚህ ሰዎች ወደሚያመልኳቸው አማልክት ጮኸዋል መጀመሪያ። ከዛ በኋላ ነው ዕቃቸውን እያነሱ የጣሉት። አሁን በህይወታቸው የጤና መታወክ ሲያጋጥም ሰው ንስሐ ልግባ፣ እግዚአብሔር ኃጢአቴን ይቅረኛል ይለኛል፣ ከዛ በኋላ ስጋው ደግሞ እቀበላለሁኝ፣ በቤቱ እመላለሳለሁ፣ ይምረኛል አይልም። ብዙ ይበዳደረና ታክሞ መጨረሻ ላይ ሕክምናው እምቢ ይላል። እንግዲህ ትላልቅ ሐኪሞች የቀሩኝ የለም። ዶክተር ከውጭ ሀገር መጣ ሲባልም ታክም ያለው እንግዲህ ሲጸበሉን ልሞክረው ነው አይደል? ነው እኮ ልሞክረው ብሎ ነው። አልሞከረም ከሚባል ልሞክረው ነው የሚለው። ተገለባብጧል። ጌታ መጀመሪያ ምንድነው ያለው? መጀመሪያ ጽድቁንና መንግስቱን ፈልጉ፣ ከዛ ሌላው ምን ያደርግላችኋል? ይጨመርልህ። አሁን ሰው መጀመሪያ ጭማሪ ነው መጠየቅ የፈለገው፣ ጭማሪ ነው። በእንተ ዛቲ እንረክብ አለ ዛቲ ወኢለን ታክቲ። ስለዚህ ጭማሪውንም አናገኝ፣ ዋናውንም አናገኝ። ዋናውን ያላገኘ ሰው፣ ስጋውን ደግሞ ያልተቀበለ ሰው፣ በቤተ ክርስቲያን ያልተመላለሰው ሰው፣ ክርስቶስን በህይወቱ ያልፈለገውና ያላገኘው ሰው ሌላ ሊጨመርለት አይችልም። ጤናው ጭማሪ ነው፣ ንብረቱ ጭማሪ ነው፣ በጎ ትዳር ጭማሪ ነው፣ ትምህርቱ ጭማሪ ነው። ይሄ የሚጨመር ነገር ነው። መጀመሪያ ማን ነው ማግኘት ያለብን? ፈልገን ክርስቶስን ነው። አዎ ማግኘት ያለብን እሱን ካገኘ ሌላው ይጨመራል።
አሁን ይገርማችኋል የዚህ የጉባኤ ዋናው ልቡ ምንድነው? ካሜራ ነው እንዴ? አይደለም። እኔ ምሬን እኮ መብራትም አይደለም፣ ወንበርም አይደለም። መምህሩና ደቀ መዝሙሩ ዋናው ነገር የሚማሩ ሰዎች፣ የሚያስተምር ሰው። ከዛ ሌላው ምንድነው? ጭማሪ ነው። መጀመሪያ መምህርና ተማሪ ተገናኝቶ ይማራል። መጀመሪያ ክርስቶስን ማግኘት ነው። መጀመሪያ መማር ነው። ክርስቶስን መፈለግ ነው። ከዚያ ሁሉ ይጨመራል። ጤና ነው የፈለግከው ይጨመራል። አለሟሸት እንዲህ ለጥርስ ቁርጥማት ለራስ ምታት የሚታማ አምላክ አይደለም። ራሱን በመስቀል ላይ እንደ ቆዳ ወጥሮ ያዋለው ለአንተና ለኔ ሲል ነው። በዚያ ይታማም። ሀብት ንብረት ነው፣ በዚያ ይታማም። እግዚአብሔር ዕለቱን የማይታወቁ ስም አጠራራቸው የማይታወቅ ሰዎችን ብድግ አድርጎ ከሀብት ማማ ላይ መስቀል ያውቅበታል። በዚያው ልክ ደግሞ ስማቸው የገዘፈ ከበርን ይሉ የነበሩትን ደግሞ ማዋረድ ያውቃል። እነ ሰናክሬምን ተመልከቷቸው። ሰናክሬም አንደኛው የነነዌ ንጉስ ነው። የነነዌ ንጉስ ነው። 185,000 ሰራዊት ነው አስከትሎ የመጣው። በመኑ ተወኪለ ካለው ከኒ በማን ተማምነ ነው ለመሆኑ እኔ እንዲህ ብለ የተደፋፈርከኝ እያለ ነው ወደ ሕዝቅያስ የመጣው። ሕዝቅያስ ጸለየ። ሰናክሬም ከእስራኤል ከህዝቧ በላይ የሆነ ሰራዊት ነው ይዞ የመጣው፣ የታጠቀ ሰራዊት። አረፋሩ ገና በበሩ አካባቢ ነገ ኢየሩሳሌምን በዚህ ሰዓት እናጠፋታለን። ጋት የምታህል መብራት ብልጭ አረገና ሁሉም ደም ጎርሰው አደሩ። እግዚአብሔር ሲያከብርም ሲያጠፋም ያውቃል። ጅራፍ ሳይጮህ ፈረሱ ሳያሽካካበት፣ ሰናክሬም ጦሩን ሳይመዝ ሳይዋጉ ተሸነፉ፣ ደም ጎርሰው አደሩ። ሁሉም 185,000 ሰራዊት ሲያውካካ ሲዘፍን ሲያማታ በእግሩ የነበረው ያ ሁሉ ሰራዊት ወድቆ አደረ። ሰናክሬም ብቻውን ተመለሰ። እግዚአብሔር እንዲህ አድርጎ ያዋርዳል። ማክበርን ማዋረድን የሚያውቅበታል። እና እንፈልገው ላለማሸት እነዚህ አረማውያን አሁን በዚህ በዮናስ ውስጥ ያሉት አረማውያን ደጋግ አማኒዎች ናቸው። ላለማሸት ምግባር አላቸው። ጸለዩ፣ ዕቃቸውን ጣሉ። መጨረሻ ላይ ግን ምንም አልሆነም። እንደዚህም ሆኖ ከዚያ በኋላ እንደዚህ ሲሆን ይገርማችኋል፣ ዮናስ ተኝቷል። ምን ብሏል? ነፋሱ ሲመጣ ዮናስ ምን ብሏል? ባህሩ ሲናወጥ ዮናስ ምን ብሏል? መርከቡ ሲናወጥ ምን ብሏል? ሰዎቹ ሲጨልዩ ሲጮሁ ወደ አምላካቸው ምን ብሏል? በጣም ይገርማል እኮ። አይገርማችሁም? ግሩም እኮ ነው። ዕቃቸውን ሲጥሉ ዮናስ ምን ብሏል? ኋላ የሚቀስፈው ሰው ሄደና ምን ያነውመከ አለ። ሰውዬ ምንድነው ችግር? ምን ያስተኛሃል? ይሄ ሁላ ችግር ሲፈጠር ምን ያስተኛሃል? አሁን ይገርማችኋል። ምን ያስተኛናል? አሁንኛ እስኪ የሚያስተኛ አንድ ምክንያት የሚሰጠኝ ሰው ማህሌቱ ሲቆም ተኝታችሁ የምታርዱ ሰዎች ምን ያነውመክሙ? ምን ያስተኛችኋል? ለሰዓታት የማንተጋ ሰዎች ምን ያስተኛናል? ለቅዳሴ ማንፈጥን ሰዎች ምን ያስተኛናል? ለንስሐ ማንፈጥን ሰዎች ምን ያስተኛናል? ለስጋ ወደው ማንፈጥን ሰዎች ምን ያስተኛናል? የሚያስተኛ ነገር ምን አለ? ምን ሰላም ኑሮ ነው የምንተኛ? ትናንትና በዙሪያችን የነበሩ የከበሩ ሰዎች ሲዋረዱ አይተራ ነገ የኛ ተራ ለመሆኑን በምን አውቀን እንተኛለን? ትናንትና በዙሪያችን የነበሩ ሰዎች ግሩም የሆኑ ሲናገሩ የሚያስፈሩ የሚደመጡ ጥርስ የማያስቀድሩ የነበሩ ሰዎች ድንገት እየተነጠቁ ነው። ነገ ካጠገባችን እኛ አለመሄዳችን እኛ አለመነጠቃችን በሞት አለመወሰዳችን ማን ነግሮን? በምን አውቀን ነው ተደራረን የተኛ ነው? ምን ያስተኛናል? ምን ያነውመካል? ቀሰቀሰው እግዚአብሔር። ሌላ ሶስተኛ መምህር አመጣ፣ ነፋስ አመጣ፣ ባህሩን አማታው፣ መርከቢቱ ተላወጠች። አረሚ ሰው ነብዩን አስተማረው። እግዚአብሔርን ከልጅነት እስከ እውቀት ያውቀው የነበረውን ዮናስን እግዚአብሔርን መኖሩን የማያውቅ አንድ መርከበኛ መጥቶ ታላቁን ነቢይ ዮናስን አስተማረው። እግዚአብሔር የሚነጋገረው ነቢይን እግዚአብሔርን በስም የማያውቀው ማን እንደሆነ በመጽሐፍ ተጽፎ አንቦ የማያውቅ አረሚ ማንን አስተማረው? ተነሳለው ያለው የሚገርም ነገር ነው። ዕቃህን ጣል አይደለም ያለው።
የምታመልጥበት መርከብ ፈልግ አይደለም ያለው። ተንስ ወፀው ስም አምላክከ ተነስተ የአምላክህን ስም ጥራ ነው ያለው። ተነሳ ዮናስ በዚህ ጊዜ። ከዚህ በኋላ ምንም ማድረግ አቅቷቸዋል። ስለዚህ ተረጋግተው ቦታቸውን እየጠበቁ ይመስላል እነዚህ መርከበኞችና በመርከቡ የተሳፈሩ ሰዎች። ነገር ግን ይህ በማን እንደሆነ እናውቅ ዘንድ አሉ። የመጨረሻ አማራጭ ምን? ኑ ዕጣ እንጣጣል አሉ። ዮናስ እስከዚህ ዝም ብሏል። ዕጣ ሲጣል ወረደ ዕፃ ላይ ለርዕሰ ዮናስ፣ በዮናስ ላይ ዕጣ ወደቀ። በማን ላይ? በዮናስ ላይ። አምስተኛ መምህር ተላከ። አሁን ከዚህ በኋላ ዮናስ ማውራት ይጀምራል። ዮናስ መካከል ላይ ቁጭ አለ። ዕጣ ወጣበት። በዙሪያው ከበቡት። በመርከቡ ላይ ያሉ ዕቃዎቻቸውን የጣሉ ሰዎች፣ ነጋዴዎች ይኖራሉ። ከአንድ ሀገር ወደ አንድ ሀገር የሚሄዱ መርከቧን የሚቀስፉ የብዙ ዓመት ልምድ ያላቸው መርከበኞች አሉ። የመርከቧ ሰራተኞች አሉ። በመርከቡ የተጫኖች ሁሉ አይናቸው ማን ላይ ሆነ? ዮናስ ላይ። ጠየቁት። 5 ጥያቄ ጠየቁት። በማን ምክንያት ይህ እንደሆነ እናውቅ ዘንድ። ዕጣ መጣጣል በነገራችን ላይ በጣም በመጽሐፍ ቅዱስ በዚህ ጊዜ ዕጣ ሲጣጣሉ አይተናል። ደግሞ ብዙ ጊዜ ዕጣ አለ። አንደኛውን ዕጣ መጣጣል ደግሞ የት ጋር አይተነዋል። በቃችን ላይ የዮናስ መጽሐፍ ተፈጽሟል እኮ አይደለ? ተፈጽሟል አልተፈጸመም? ግን ለምን ትንቢት ተባለ? ታሪካዊ ነገር እኮ ነው ያለው። እንደው የዮናስ መጽሐፍ ሄዶ ከነ ሳሙኤል መጽሐፍት ጋር ወደነ ነገስት የሚቀርብ ይመስላል አይደል? እንደዚህ ሆነ። ታሪካዊ ይዘት ነው ያለው። እንደነ ኤርምያስ፣ እንደነ ዳንኤል፣ እንደነ ኢሳይያስ፣ እንደነ ሕዝቅኤል እጅግ የረቀቀ ለአእምሮ የከበደ ይህ ማለት ነው ተርጓሚ የሚያሻው ነገር አይደለም። በመጽሐፍ ቅዱስ የምናገኘው ብዙ ታሪክ ነው እና ጸሎት ነው። ምዕራፍ 2 በተለይ ብዙ ሙሉ ግን የክርስቶስን ነገር የሚናገር ነው። ለዚህ ነው ክርስቶስ ራሱ ምሳሌ አድርጎ ተናግሮታል ሲያስተምር። ምልክት ለሚፈልጉ ሰዎች ወትምህርት ተሰይቶ ሀባ ዘንበለ ትምህርተ ዮናስ ነቢይ እያለ ዘያቢ ዮናስ ሃሎ ዘ ከዮናስ የሚበልጥ ከዚህ አለ። ከክርስቶስ መስቀል በታች ሆነው ልብሱን አስቀምጠው ይህንን ስራወጥ የሆነውን ልብስ መቅደድ የለብንም ነው ዕጣ እንጣጣል ተባብለው ዕጣ ተጣጥለዋል። በዮናስ ላይ ዕጣ ተጣጣሉ። እግዚአብሔር ነቢያት ክርስቶስ በመስቀል ተሰቅሎ ከመስቀሉ ስር ዕጣ ተጣጣሉ። ዝም ብሎ ነበር ማያቸው። ዮናስ ላይ ዕጣ ተጣጣሉ። በዮናስ ላይ ዕጣው ወጣ። ጠየቁት። ምን ተግባርከ? ስራ ምንድነው? እማይቴ መጻይከ ከየት መጣሃል? ወሃባይቴ ተሐውር ወዴት ትሄዳለህ? ምን ትህዝብከ? ህዝብ ምንድነው? ዋይቴ ብሔርከ ሀገርህ ማን ነው? የመጣበት ጠየቁት። ይመልስላቸው ጀመረ። ሀገሩን ይመልስላቸው፣ ተግባሩን ይመልስላቸዋል። ዕብራዊ ነኝ አላቸው። ወአምላኬ እግዚአብሔር አምላከ ሰማይ ወምድር ሰማይ ምድሩን የፈጠረ ዘገብረ ባሕረ ወየብሰ የብሱን ባህሩን የፈጠረ የእሱ አገልጋይ ነኝ አለ። ስራውን ነገራቸው። ማገልገል ምንድነው? ይገርማችኋል ክርስቲያኖች። እኔ አንድ ትልቅ አባባል ከአንድ ትልቅ ወንድም የወሰድኩት አባባል አለ። እኛ ክርስቲያኖች በትርፍ ጊዜያችን እየሰራን በሙሉ ጊዜያችን ምን እናደርጋለን? እናገለግላለን። በሉ እስቲ እናገለግላለን። ስራው ገንዘብ መሰብሰቡ ማካበቱ እንደዚህ ምንድነው? በጣም ጥቂት ዘመን ነው። ይገርማችኋል። ለመተነስተ ማህደረ ዘበምር ብነ ማህደር ዘበሰማያ ዘያነጽ ወደ ሰገል ቅዱስ ጳውሎስ። ይሄ ምድራዊ ቤታችን ቢፈርስ በሰማይ ቤት አለን። የሰው እጅ ያልተጠበበበት ቤት፣ ለዘላለም የምንኖርበት ቤት 70 80 100 120 አይደለም እሱ የሚደርስ የለም 30 40 ራሱ አሁን ትልቅ እድሜ ሆኗል። አሁን ኢትዮጵያ አቨሬጅ ሞርታሊቲ ሬት የሚባለው ስንት ዘመን ነው? የሆነ ሰዓት ላይ 8 ያክፍል ነው 9 ያክፍል የነበርኩ ጊዜ 49 ዓመት ሲባል ሰማ ነበር። ስንት እንደሆነ አላውቅም። የምንኖርበት ብዙ ሰው የሚሞትበት እድሜ ተጠንቶ ነው እንደዚህ የሚሆነው አሉ። አሁን ይገርማችሁ ለዚህ ዘመን እኮ እንዲህ አድርገን የምንባለው በጣም ለዘላለማዊ ቤት ነው መጨነቅ ያለብን። ስለ ዘላለማዊ ህይወት ለዘላለም ከክርስቶስ ጋር ለመኖር ነው የኛ ጭንቀት መሆን ያለበት።
ለጥቂት ጊዜ ብለን የብዙ ጊዜ ቤታችንን ማፍረስ የለብን። ለጥቂት ጊዜ ገንዘብ ብለን የብዙ ጊዜ ነዋያችንን ክርስቶስ መሸጥ የለብን። መርከባችን ክርስቶስ ነው። ሐመርነ ዘይቀርቦ ሞገድ መዝገብነ ዘይረክቦ ሰራቂ። ብል ነቀዝ የማያበላሸው ገንዘብ ይሏል ክርስቶስ ነው። ሞገድ ማይበል የማያማታው መርከብ ይሏል ክርስቶስ ነው። ክርስቶስ ነው። ይሄንን ነው መጀመሪያ ማግኘት ያለብን። ዮናስ መለሰላቸው። ስራው ምን እንደሆነ ሀገሩን ግን አይመልስም። ብሔሩን ምኑን ሊቃውንቱ አይቴ ብሔር ከላሉት አይመልስላቸውም ይላል። የክርስቲያኖች እንደው አይቴ ብሔር ከላሉት እንደው ብሔር ወርዶ አሁን ብሔር ምን ልበ ጎሳ ሆነ እንጂ ብሔር ትክክለኛ ትርጓሜው ይሄ ነበር። ግን ብሔርህ ምንድነው ብሎ ለሚጠይቅ ሰው ከቻላችሁ ዝም ብላችሁ ማለፍ ያለባችሁ። ስለ ብሔር የሚጠይቅ ሰው እንደው ጤነኛ አይደለም ይላል። ከዛ በኋላ የሚመጣው ሙገሳም ጤነኛ አይደለም። የምሬን ብሔራችሁን ጠይቆ የሚያሞግሳችሁ ሰውየው ጤነኛ አይደለም። እውነቴን ነው የምነግራችሁ። ብሔራችሁን ጠይቆ የሚነቅፋችሁ የሚተቻችሁ ሰው ጤነኛ አይደለም። ሰውየው የሚያወራው ስለ አንድ አካባቢ ጎሳ ነው እንጂ ስለ አንተ አይደለም። በጎ ብትሰራ እያመሰገንህ አይደለም። ክፉ ብትሰራ እየተቻህ አይደለም። ክፉ ስለሰራ ያሞግሳል። ለምን? ብሔሩን ነው እያሞገሰው ያለው። ሰው ስለ ብሔሩ ፕራውድ ማድረግ አለበት፣ መኩራት አለበት። ይኮራል፣ ችግር የለው። ስለተወለደበት አካባቢ ስላደገበት ማንነት ለሰው መናገር ክፋት የለውም። ግን ስለ አንድ አካባቢ ብሎ ብዙ አካባቢ መጥላት ሰውነት አይደለም፣ ተገቢ አይደለም። ማንነትን መሸጥ ነው። በተለይ በኢትዮጵያ ያለ ይሄ አያምርም። ስለዚህ እንዲህ የምትሉ ሰዎች አድቡ አርፋችሁ ተቀመጡ። አይመለስላቸውም። ዮናስ አልመለሰላቸውም ለዚህ ጥያቄ። ኋላ መጨረሻ ላይ ጠየቁት። ታዲያ ምንድነው ያረከው አሉት። ከእግዚአብሔር እንደኮበለለ ነገራቸው። መጨረሻ ላይ ይገርማል። ጥያቄ ነው የጠየቁት። ምን አሉት? ለምን ምን ሰራ ባም ካሉት በኋላ ምን ተንከን ረሲከ፣ አሁን እንግዲህ እግዚአብሔር ነብይ ነኝ ብለሃል፣ ምን እናርግህ አሉት። ምን በጣም ነው የሚገርሙኝ። በዚያ ማይበሉ እኮ እየተማታ ነው፣ መርከቡት እኮ እየተናወጠች ነው፣ ነፋሱ እየደፈሰ እኮ ነው። ከጥቂት ደቂቃ ወይም ከጥቂት ሰዓታት በኋላ ወደ ሞት ነው የሚሄዱት እነዚህ ሰዎች። አሁን እኛ ብንሆን ጭራሽ ከእግዚአብሔር ኮበለል እኮ ብትለው ምላሽ ራሱ አንሳው እጁን እግሩን ውሃ ውስጥ ጣለው። ጭራሽ ምን እናደርገው? ጥፋቱ የኔው ብሎ ነው ሰውየው አምኖ የራሱን ፕሮፋይል አምኖ ነው እንዴ? በዚህ ዘመን ያለ እንዴ ከባድ እኮ ነው። በፌክ አካውንት አይደለ ያው ከባድ እኮ እየተገማገምን ምን ነው አይደለም? የገሬን ጸባይማ ቆይ ሰው የሰው ገመናን መደበቅ አቅቶታል። ይገርማል። በሰው ገመና መክበር፣ በሰው ገመና ገንዘብ ማበጀት ነው የሚፈልገው ሰው። እነዚህ ሰዎች ግን ሊሞቱ ደርሰዋል። የሆነው በእኔ ነው እያላቸው ነው ዮናስ። ምን እናርግ አሉ። ምን እናርግህ ታዲያ? ሞቱን እያስመረጡት ነው። አሁን በዚህ ዘመን ቢሆን ሰው ምን ሞቱን ነው የሚያስመርጡት? እንዴት አርጌ ልግደልህ ብለህ ንገረኝ፣ ወደ ባህር ብጥልህ ይሻላል፣ ቆራርጬ እንደው ደዛ ነው። ሞቱን ነው የሚያስመርጠው፣ አሟሟቱን ነው። ምን እናርጋሉ? ምንድነው ማድረግ ያለብን? እንግዲህ ምን ልናረግ ይሻላል? ባህሩ ጸጥ ይል ዘንድ እኛ ከሞትን ተርፍ ዘንድ ምን እናርግ? ሰዎቹ ተመልከቱ፣ ገንዘባቸውን ጥለዋል። በህይወታቸው ነው አሁን ያሉት። ገንዘባቸውን ሁሉ ዋስተዋጽኦ ወገደፉ ውስተ ባህር ከመ ይቅልል ሐመሮሙ፣ መርከባቸው ቀለል ብሎ አትሄድ ዘንድ፣ መርከባቸው ከስጥመት ትድን ዘንድ፣ መርከባቸው ከማይበል ተርፍ ዘንድ ገንዘባቸውን ሁሉ ጥለዋል። እንዲህ ያሉ ሰዎች ናቸው በእርጋታ እያወሩት ያሉት። ሸሽቻለሁ እያላቸው፣ ኮብልያለሁ፣ ጥፋተኛው እኔ ነኝ፣ በእኔ ምክንያት ነው ይሄ መታወክ የተፈጠረው እያለ ነው። ግርማችኋል። አንዳንድ ጊዜ በአንዳንድ ቦታ ላይ እኔ ነኝ የሚል ሰው ያስፈልጋል። ማን ነኝ? አሁን ስብሰባ ላይ እኮ ይገርማችኋል፣ በጣም ጥፋተኛ ነህ እስከሚባል ድረስ ይጠብቃል ሰው። ዝም ብለው ቁጭ ነው የሚለው። እንደውም እንደ ቁጭ ቢል ሰው ቸር ሰው ነው።
መጀመሪያ ነገሩ ወደሱ እንዳይጠመዘዝ በዚህ ቀን ገለ እንዲህ ሲያረጋይቸው በዚህ ቀን እንደዚህ ብሎ መጀመሪያ ጥፋቱ ወደሱ እንዳይመጣ ሰው ላይ ነው የሚያላክከው። እኔ ነኝ የሚል ሰው ጠፍቷል። እኔ ነኝ የሚል ሰው አዎ ጥፋተኛው እኔ ነኝ ያለ። ታዲያ ምን ዮናስ ምን ጊዜ አለ? ንስኡኒ ወውሩኒ ውስተ ባሕር ከመ ይሐድገክ ወይሐድገክሙ ባሕር፣ አንስታችሁ ወደ ባሕር ጣሉኝ፣ ከዚህ በኋላ ባሕር ማህቷን ትተዋለች አለ። ደነገጡ። የዚህን ጊዜ ይገርማችኋል። እኔን ወደ ባሕር ጣሉኝ፣ ባሕሯ ምን ትላለች አለ። እነዚህ ሰዎች ግን የለም ገና ለማያውቁት ሰው ገንዘባቸውን ሁሉ ባሕር ላስበላባቸው ሰው በህይወታቸው ሊሞቱ ይደረሱ ነው። እነዚህ ሰዎች በሞትና በህይወት አፋፍ ላይ ነው ያሉት። እንዲህ ላላቸው ሰው ግን አደረጉ፣ ወደ ኋላ ይመለሱ ዘንድ ወደዱ፣ ግን ወደ ኋላ ማለት አልቻሉ። ተመልሰው ወደ ወደብ ይደርሱ ዘንድ ፈቀዱ፣ አልወደዱም። ባሕር ሊሰዳቸው አልፈለገችም፣ አልቻለች። ነፋስ ሊሰዳቸው ዘንድ አልቻለም። ከዚህ በኋላ ጸሎት ጸለዩ። በጣም የሚገርመው ነገር ዮናስ ለማን ነበር እንዲሰብክ የተላከው? ማንም? ይገርማችኋል። እግዚአብሔር አንዳንድ ጊዜ በጣም በጥፋት ውስጥ ያስተምራል። በጥፋተኛ ውስጥ እያጠፋን ያስተምራል። አንዳንድ ጊዜ ተመልከቱት። አንዳንድ ጊዜ እግዚአብሔር የለም ባልንበት ቦታ እግዚአብሔር በዚያ ስራ ይሰራ ታዩታላችሁ። ዮሴፍ በባርነት ተሽጦ እግዚአብሔር ምን አደረገው? ስራ ሰራ። ንጉስ ነው ያደረገው። አሁን እንደው በባርነት እየተሸጠ ያለ ሰው ንጉስ ወራለሁ የሚል አሰባለሁ ወይ? ንጉስ ወራለሁ ከንጉሱ ፊት ቀርቤ ባወራሁኝ የሚል አሰብ ነው ማለት እኔ ምናምን የሚል ይሄ አልቀርም። ዮሴፍ አንድ ቀን ስለ ዮሴፍ ተምራችሁም ይሆናል። በጣም አንብቡት ቤታችሁ ገብታችሁ። በጣም የሚገርም ትምህርት ነው። ዮሴፍ ሂዶ ከእስር ቤት ሲወድቅ የእስር ቤት አለቃ ሆነ። በእስር ቤት እግዚአብሔርን ሰበከ። ዮናስ በመርከቡ ሰበካቸው። ትዝ ይላችሁ እንደሆነ ከዚህ በፊት ከጥቂት ደቂቃ በፊት ምን ብያችኋለሁ? ሰዎቹ ወደ ጸለዩ ብያችኋለሁ። ወደ ማን? ልክ ቁጥር 14 ላይ ወአዌው ኩሎሙ ይላል። ሁሉም በአንድነት ወደ እግዚአብሔር ጮኹ ይላል። ወደ ማን? እግዚአብሔርን አወቁት። እግዚአብሔርን አወቁት ማን እንደሆነ ሰበካቸው። ባሕሩን የፈጠረ የብሱን የፈጠረ ሰማይ ምድሩን የፈጠረ እሱ መሆኑን አወቁ። አስተማራቸው። ዮናስ አስተምር የተባለው ህዝብ ነነዌ ነበረ። ከነነዌ በፊት እንደ መቅድም መጽሐፍ ከመነው በፊት መቅድም እንደሚቀድመው ወደ ነነዌ ሀገር ከሚሄዱ በፊት እግዚአብሔር እኮበልላለሁ ባለበት መንገድ ላይ መምህር አደረገው። መምህር የማይዘነጋ አምላክ ሆኖ ይገርማችኋል። ልጆቹን በሁሉም መንገድ እግዚአብሔር ያስተምራል። ተማሪ ካለ እግዚአብሔር በሁሉ ያስተምራል። ሰማይን ይነግር ባስተርዮቱ ይላል ሊቁ። ሰማይ በመታየቱ ይናገራል። ከሁሉም ቦታ እግዚአብሔር አለ እንዲል ነው። ዶርም ዘግተህ የምትሰራውም እግዚአብሔር ምን አለ? ማን አለ? አለ። መብራት አጥፍተህ የምትሰራው ማለት ማን አለ? ማን አለ? ድምፅ ቀንሰህ የምትሰራው ማለት ማን አለ? ከከተማ ወጥተህ የምትሰራው ማለት ማን ያለ? ማን? እግዚአብሔር። ሸጎሌም አለ፣ ጉለሌም አለ፣ ወለጋም አለ፣ ቦንጋም አለ፣ ጎንደርም አለ፣ መቀሌም አለ። አይል በሁሉ ሀገር አለ እግዚአብሔር። ከሀገር ከዚያም አለ። እግዚአብሔር የሌለበት ቦታ የለም። ምናልባት አንተ አትኖርም ከቦታው ላይ። እግዚአብሔር ግን በምን አለ? ቀጠሮ የሰጠው ኃጢአት ጊዜ ከቀጠርክለት ቦታ እግዚአብሔር ከዚህ አለ፣ ከዚህ አለ አለ። ወታጣም ገጸ እግዚአብሔር ከእግዚአብሔር ፊት የኮበለለ መስሎት ነበር። እግዚአብሔር በመርከቡ አገኘውና እግዚአብሔር በመርከቡ ዮናስን ብቻ አይደለም ያገኘው፣ ይጠፉ የነበሩ የእግዚአብሔር በጎች የነበሩ ነገር ግን አሕዛብን ሁሉ ሰበካቸው። እግዚአብሔርን አመኑ፣ ጸለዩ። የዚህን ሰው ደም በእኛ ላይ አታርግ አሉ። ተመልከቱ፣ ልውሰዳችሁ። ቅድም አጣሉ ብለን አይደል? መጨረሻ ላይ በጥቅል ልነግራችኋለሁ። ቆይ እንዲህ ብለው ብድግ አድርገው ወደ ባሕር ጣሉት። ጸለየው ነው ደሙን በእኛ ላይ አታርግ። ሐሰለ ከግዚኦ የዚህን ሰው ደም በእኛ ላይ ማድረግ አገባብ አይደለም። ወይ ተረሲ ላይ ደመ ጻድቅ እውነተኛ ሰው የእውነተኛውን ሰው ደም በእኛ ላይ አታርግ። እስማ አንተ እግዚኦ ዘከመ ፈቀድከ ገበርከ አንተ እንደወደድክ አድርገሃል አሉ። ወነስእዎ ለዮናስ ወረወ ውስተ ባሕር አንስተው ዮናስን ወደ ባሕር ወረወሩት። ይገርማችኋል። እዛው ላይ ይላል ወአርመመት ባሕር ዝም አለች ይላል።
ምን አለች? ዝም አለች። ዮናስን ተቀበለችና ዮናስ ዝም አለች። ተፈጥሮ እየተቃወመችው ነበር። አይቻልም ሂድ የተባልክ ነነዌ ነው። ምን ልታረግ ነው ተርሴስ የምትሄድ? ነፋሱ ተነስቶ አይቻልም መንገድ እየከለከለ ነበር። በዚህ ዘመን ሰው መንገድ የሚዘጋው ለክፉ ነው፣ ለክፋት ነው። ተፈጥሮ መንገድ ዘጋች። አይቻልም፣ በፍጹም አይሆንም። ወደ ታላቂቱ ሀገር ወደ ነነዌ ነው የተባልከው፣ ወደ ተርሴስ ምንታ። ከዚህም እግዚአብሔር አለ በነፋስ አስተምሮ፣ በማይበል ገስጾ፣ በአረሚ ቀስቅሶ እነዚያን ጸልየው እግዚአብሔርን አውቀው ወደ ባህር ተወረወረ። ባህር አገኘ። አሁን እኛ ብንሆን ዮናስ አልሰማ ሲል ባህር በለው ነበር። በመርከብ ሂድ ሲባል እምቢ ብሎ አይ የባህር ሲሳይ ሆነ። እግዚአብሔር ሌላ ሰው ያስነሳል፣ ችግር የለውም አይደል? የሰው ተስፋ እዚህ ጋር ይቆረጥ ነበር። ቀጥታ ስርጭት እየተመለከተ ነው ብሎ እንደዚህ ነበር። ምን ነው አይ ጉድ ሞተ። ይገርማል። ሂድ ሲለው ሞተ። በጣም የሚገርም ነገር ነው ሰው የሚለው። የሚገርማችሁ ነገር እነዚህ ሰዎች ባህር ዝም ስል ደነገጡ። ወፈርህዎ ለእግዚአብሔር እምንትወደው። እነዚህ ሰዎች እግዚአብሔርን ፈሩት እና ምን አደረጉ ይላል? ጸሎት ጸለዩ፣ ስለት ተሳሉ፣ መስዋዕት አቀረቡ። ምዕራፍ 1 ልክ እዚህ ጋር ያውቃል። ምዕራፍ 2 ሲጀምር ወአዘዞ እግዚአብሔር ለአንበሬ፣ ሌላ ፍጥረት እግዚአብሔር አዘዘ። ነፋስ አንፍሶ ባህር ገስጾ መርከቢቱ እንድትናወጥ ያደረገ አምላክ አሁን በባህር ውስጥ ያለ ታላቅ አሳ አንበሬ አዘዘ። ያዋጠው ምን አደረገው? ዋጠው። እግዚአብሔር በመርከብ ብቻ አይደለም የሚያሻግረው፣ በአሳ አንበሬ አይቻልም በሚባል ነገር እግዚአብሔር ይችላል። እስቲ አይቻልም በሚባል ነገር በሉ። እግዚአብሔር ይችላል። ፉከራ አይደለም፣ የምሬን። ባህር መሻገር የሚቻለው በምን ነበረ? በሉ እንጂ እስራኤልን በምን አይተላል? ባህሩን በያስከው በትር ምታው፣ በግራ በቀኝ ይከፈልልሃል፣ በመካከሉ ለፍ አረፍት በይም አረፍት በጽፍ እንደ ግንብ ሆኖ በመካከል ያ ሁሉ እስራኤል አለፈ። በማይቻል ነገር እግዚአብሔር ችሏል አልቻለም? በደካማ ነገር በበትር ባህር የሚከፍል አምላክ ይችላል። አሳ አንበሪ በመርከብ ነበር መሻገር የሚቻለው፣ በአሳ አንበሪ እግዚአብሔር አሻገረ። እንዳሁን ስዊዝ ካናል አልተከፈተም፣ የለም መስተላለፊያ። እኔ ይገርመኛል። ከቤታችሁ ወዳችሁ የተርሴስን መንገድ እና የነነዌን መንገድ ተመከይ። በጤግሮስ አካባቢ የተሰራች ከተማ ነች። የተለያየ ለየቅል የሆነ መንገድ ነው። ዮናስ ወደዚህ አካባቢ እንዳትሄድ የተባለ ነው ይመስል ፊቱን አዙሮ አያሳየኝ ብሎ ነው ሄደው ተመለሰ። 3 መዓልት 3 ሌሊት በከርሰ አንበሪ አደረ። ጸለየ ዮናስ በከርሰ አንበሪ ሆኖ። በምን እጠፋለሁ ያለው ሰው በከርሰ አንበሪ ሆኖ ምን አረ? 3 ቀን 3 ሌሊት አደረ። ልክ ምዕራፍ 3 ጀምር ወኮነ ቃለ እግዚአብሔር ዳግመ ሀበ ዮናስ፣ ሁለተኛ እግዚአብሔር ዮናስን አነጋግረው። ትምህርቴን እየጠቀለልኩ ነው፣ እንግዳ ጭምር ስለሆንኩ ነው። አትፍረዱ። ካስረፈርኳችሁ ይቅርታ ተቀበላችሁ። አሜን። እግዚአብሔር ሁላችንም ይቅር ይበለን። ልክ 3ኛው ምዕራፍ ላይ እግዚአብሔር ለዮናስ ነገረው። ምዕራፍ 1 ላይ የነገረውን ቃል ደገመለት። ተንስ ወሁር ሀበ ነነዌ ወስብክ ሎሙ በከመ ቀዲሙ ስብከት፣ እንደቀደመ ያለው ነገር በባለፈው የነገርኩህን ንገራቸው። መርከቡ ከመናወጡ በፊት ነፋስ አንተ ወደ ባህር ከመጎርጎርህ በፊት በአሳ አንበሪ ከመዋጥህ በፊት የነገርኩህን በይሁዳ ከተማ ላይ የነገርኩህን ንገራቸው አለ። ወደ ነነዌ ከተማ ደርሷል። ነነዌ እጅግ ታላቅ ከተማ ነች። ምንድን ነች? በጣም ታላቅ ከተማ ነች። በጣም ታላቅ ከተማ ነች። ወምዕዋደ ቅጽራሂ ይላል ነብዩ ሲናገር፣ ቅዱስ ዮሐንስ ሲናገር አንቀጽ እስከ አንቀጽ መጠነ ምህዋረ 3 ይላል። ከአንዱ ጥግ እስከ አንዱ ጥግ ድረስ የ3 ቀን መንገድ ያህል ይሆናል። የታሪክ ጸሐፊዎች ታላላቅ ነገስታት የነገሱባቸው ከተማ ስለሆነች በከተማይቱ ላይ ብዙ ግፍ ሰሩ ነበር። በከተማይቱ መግቢያ ላይ የሰው አንገት ቆርጠው ያንጠለጥሉ ነበር። የሰው ቆዳ በህይወት እያለ ገፈው ያጣብቁበት ነበር። ታላላቅ ነገስታትን ብለው ሲኮሩ የነበሩትን ወግተው ይዘው መጥተው ነገስታቱን እንደ ውሻ በአንድ ሳጥን አስቀምጠው በከተማው በራፍ ላይ ያኖራቸው ነበር።
እጅግ ክፋት የበዛባት ከተማ ነበረች። እግዚአብሔር ዮናስን ወደ ነነዌ የላከበት አንደኛው ምክንያት ምን እንደሆነ ታውቃላችሁ? መምህር የለንም፣ ማንን ሰምተን እንመለስ? እስመ ተሐጦ ሊቅሰ ግብር እኮ ይውቱ ወጥንታ ለኩሉ ሀከ ይችላል። የመምህር መታጣት የክፋት ሁሉ መጀመሪያ ነው። በጎ መምህር ሲታጣ ብዙ ነገሮች ይከፋሉ። ክፉ ነገሮችን በጎ እየመሰሉን እንሰራለን። በጎ ነገሮች ክፉ መስለውን እንተዋቸዋለን። ብዙ ጊዜ በህይወታችን ያጋጠሙ የተዘዋወረ ነገር ነው። በጎውን ነገር ክፉ መስለን የተውነው ብዙ ነገር አለ። በዚህ ዘመን ዓለም እየተወው ያለ ነገር አለ። ጾሙን እየተወው ነው፣ ምጽዋቱን እየተወው ነው፣ ስግደቱን እየተወው ነው። ክፉን ነገርስ ዝሙቱን በጣም እየሰራ ነው። መምህር ሲጠፋ እንዲህ ይሆናል። ግን በዚህ ዘመን መምህር ጠፍቶ አይደለም። ሁሉ ይገርማችኋል። ሞባይላችሁን ከፍታችሁ ወደ ቲክቶክ መንደር ብትገቡ 3 ጊዜ ወይ 4 ጊዜ ቪዲዮ ካሳለፋችሁ በኋላ አንድ ትላልቅ መምህራን ይመጣሉ በሞባይሎቻችሁ ላይ። እግዚአብሔር እነሱ መምህር አድርጎ እያስነሳ ነው። ሰምተሃል ይላል። ብዙ መጽሐፍቶች የጻፉ ነው። እግዚአብሔር በጸሐፊዎች እየተናገረ ነው። ሌላው እግዚአብሔር በነፋስ በባህር በያማንያን ሁሉ ይሰብካል። በማያምኑ ሰዎች ይሰብካል። ጠዋት ብትተኙ ሰዎች ጠዋት ማልደው 11 ሰዓት በሚሮጡ ወደ ቤተ እምነቶቻቸው የሚሄዱ ሰዎች ለእናንተ ለእኛ ተግሳጽ ናቸው። እግዚአብሔር በእነሱ ራሱ ይገስጸናል። መትጋት አለብህ እያለ ገባ። የአንድ ቀን መንገድ ያክል ወደ ከተማይቱ ገባ። የስንት ቀን ያክል? እኔ አሁን የአዲስ አበባ ከአንደኛው ጥግ ወደ አንደኛው ጥግ ለመድረስ 1 ቀን ይፈጅብናል? ይፈጃል ወይ? እንደው ምናልባት ስለሰፋች ይሆናል። አሁን አይደል ዝም ብሎ አውራ ጎዳናውን ይዞ በጥሩ እርምጃ የሚራመድ ሰው 1 ቀን 24 ሰዓት ይፈጅበታል። የአንድ ቀን መንገድ ከሄደ በኋላ ይገርማችኋል። አሁን እንደምንሰማው ስብከት አይደለ። አሁን እኮ ስብከት ሲሰማ እኮ በቃላቱ ተደራጅተው የሚያምሩ ቃላቶች ምእመናን ነጭ ልብስ የለበሳችሁ አንተ ብሎ ሰው ተመኳሽቶ ነው ያልሆነ ምናምን እንዴት ነው ተግሳጽ ያበዛል። ጥሩ አይደለም፣ ደስ አይለውም ሰው። ዮናስ ምንድነው ያለው? ልክ ገብቶ እስከ ሰሉስ ዕለት ትገፈታ ነነዌ፣ ታላቂቱ ከተማ ነነዌ እስከ 3 ቀን ድረስ ትጠፋለች አለ። ልክ እንዲህ ብሎ ቀጣዩ ቁጥር ሲጀምር ወታመኑ ሰብአ ነነዌ በቃለ እግዚአብሔር በዮናስ አድሮ የተናገራቸውን ቃል የነነዌ ሕዝብ አመኑ። ወዲያው ጾምን አወጁ። ወሰበቁ ጾመ ወለበሱ ሰቀ፣ ማቅ ለበሱ ጾምን አወጁ። ንዑሶሙ ወአብዮሙ፣ ታላላቆቹ ታናናሾች ሁሉ፣ ነገስታቱ መኳንንቱ፣ ድሃይቱ መበለቷ፣ ንግስቲቱ ሁሉም ጾምን አወጁ። ሁሉም ማቅ ለበሱ። ሁሉም ወነበሩ ውስተ አመድ፣ ትቢያ ነስንሰው ማቅ ለብሰው ተቀመጡ። አዘኑ። እግዚአብሔር ይሰማያል ብሎ እንደው ይገርማችኋል። በአንድ ስብከት 120,000 ህዝብ አንድ ጊዜ ሰማ። ከጥግ እስከ ጥግ የ3 ቀን መንገድ ያህል ትሰፋ ነበር ከተማይቱ። ከአንደኛው ጥግ ድረስ እስከ አንድ በጣም ወደ 120,000 ህዝብ ይኖራል። እግዚአብሔር ለዮናስ ጠቅሶ ነግሮታል ህዝቡ። እነዚህ በ3 ነገር እስከ ሰሉስ ዕለት ትገፈታ ነነዌ፣ እስከ 3 ቀን ድረስ ታላቂቱ ነነዌ ትጠፋለች የሚል በጣም የደረቀ ስብከት ነበር ዮናስ የሰበካቸው። ይሄንን ስብከት ሰሙ፣ አዘኑ። እግዚአብሔር ይመራናል አሉ። ዮናስ እግዚአብሔር እንዲመራችሁ ንስሐ ግቡ፣ ማቅ ልበሱ፣ ራሳችሁን አዋርዱ፣ አመድ ነስንሱ አይደለም ያለው። መጥፋታቸውን የነገራቸው። መጥፋታቸውን ሲነግራቸው ከከተማ እንውጣ፣ ነነዌ ከጠፋችማ ምን አለን እንግዲህ ዕቃችንን ሰብስበን በባህር አቋርጠን እንሂድ አላሉ። ያሉት ምንድን ነው? ከነዚህ እግዚአብሔር በኖህ ዘመን ለህዝቡ ስንት ዘመን ሰጠ? 120 ዘመን ሰጥቷቸው ነበር። ለዚህ እግዚአብሔር ከስንት ጊዜ በኋላ አመጣለሁ አለ ማያ ሲሉት ከ120 ዘመን በኋላ ነው ብሎ መጨፈራቸውን የቀጠሉት። ኑ እባካችሁ ተመለሱ ብሎ ነበር። ሰውኳቸው ነበረ። ብዙ ዘመን ነበር የሰጣቸው። ብዙ 80 100 ዘመን ተሰጥቶት ያልተመለሰ ሰው አለ። በ3 ቀን በአንድ ቀን ጣም ለዛ የሌለው ስብከት የተመለሱ 120 ህዝቦች አሉ። ኧረ ወይ 120 ስብከት ሰብከን አልተሰማንም እኮ። የተለያየ ጥቅስ ጠቅሰን የተለያየ መጽሐፍ አምጥተን የተለያየ ጽሑፎች ጽፈን የሚያራራ ደስ የሚያሰኝ
በጣም ከፍ አድርገናችሁ ሰብከናችሁ እናውቃለን። ትቢያ አመድ መሆናችን ሁላችንም ተናግረን ሰብከን እናውቃለን። እንደ ተዋረድን አድርገን ሰብከናል። በክርስቶስ መክበራችንን አሳይተን ሰብከናል። ክብራችንንም ውርደታችንን እየተናገረን ሰብከናል። ግን ሰው ክብሩንም አይቶ ንስሐ አልገባም። መዋረዱንም አይቶ ከፍ ማለት አልፈለገም። በዚያው ቀጥሏል። ስብከት አዳማጭ ብቻ ሆነናል። ለብዙ ዘመን ተምረናል። ይገርማችኋል። ቅዱስ ዮሐንስ አፈወርቅም ቅዱስ ጳውሎስም ብሎታል። እውነት እናንተ እንኳን እንደመማራችሁ መጠን መምህር መሆን ነበረባችሁ ይላል። እስቲ እንደመማራችሁ መጠን በሉ። መምህር መሆን ነበረባችሁ ነው እኮ ግሮች። ሶስት አይነት ሰው አለ። መንፈሳዊ ሰው ነው መሆን ያለብን። ስሜታዊ ሰው የጥምቀት ጊዜ የባለ ጊዜ ነጭ ለብሶ መዞር ክርስትና እሱ አይደለም። እንዲህ አይነት ክርስቲያንም አንፈልግም። ላለማሽ በዚህ ተስቦ መጥቶ የሚቀር ነው የምንፈልገው። ወደ ቤተ ክርስቲያን መጥቶ የሚቀር ነው እንጂ 2 ቀን መጥቶ በሶስተኛው ቀን የሚጠፋ ጠዋት እስከ 6 ሰዓት ቆይቶ ከሰዓት በኋላ የሚጠፋ ክርስቲያን አይደለም። እግዚአብሔር እውነት ነው። ይሄንንም ያያል፣ ይሄንንም ይጽፋል፣ ይሄንንም አገልግሎቱን ያየዋል። ተግባርን የሚንቅ አገልግሎታችንን ችላ የሚል አምላክ አይደለም። ግን መተን መቅረት ነው ያለብን እንጂ መተን መውጣት የለብን። ክርስትና መጥቶ መቅረት ነው እንጂ መጥቶ መውጣት አይደለም። ለጥቂት ጊዜ ሰንብቶ መሄድ አይደለም፣ በውስጥ መቆየት ነው። ክርስትና ተራራውን ወጥቶ መጨረስ ነው እንጂ መካከል ላይ ከተራራው ወርዶ መጥፋት አይደለም። ነነዌ በአንድ ስብከት 120 ሰዎች፣ ታላቂቱ ነነዌ፣ ሰፊዋ ነነዌ የ3 ቀን ያክል መንገድ የሚሆን እጅግ ሰፊ፣ ብዙ ባለሀብቶች፣ ብዙ ጠቢባን፣ ብዙ የከበሩ ሰዎች ያሉባት ነነዌ አንድ ከሩቅ ሀገር የመጣ ሰው አንድ እስራኤል ብዙ ጊዜ ገዝተዋታል። ብዙ ጊዜ ሰልጥነውባቸዋል። በላያቸው ላይ መጥቶ ሰበከላቸው። ማንነቱን የማያውቁት ማን እንደሆነ ከዚህ በፊት ሰምተውት የማያውቁት ነቢይ ሰበከ። ስብከቱን አመኑ፣ ንስሐ ገቡ። በዚህ ዘመን የነነዌ ሰዎች ተነስተው ይፋረዳሉ አለ ጌታ። እውነቱን እኮ ነው። ዘያቢ ዮናስ አሎዜ ትምህርቴን ልጨርስ። ከዮናስ የበለጠ ክርስቶስ መጥቶ ሰብኮናል። ስጋውን ደሙን ቆርሶልናል። በመስቀል ተሰቅሎ በምድር ተመላልሶ አስተምሯል። ዮናስ እጥር ያለች ቃል ነበር የነገረው። ብዙ ቃላት በመምህራን እያደረ ክርስቶስ እየተናገረ ነው። ራሱ ሕግን ሰርቶልን ሂዷል። በሕጉ መመላለስ ያቃተን ግን የነነዌ ሕዝብ ሰዎች ምን ያደርጉልን? ወይ ተፋታው ዋላ ዛቲ ትውልድ ከዚህ ትውልድ ጋር መጥተው ምን ይፈራረዷታል። ከዚያ በኋላ እግዚአብሔር ምን አደረገ? ተመለሰ፣ አዘንላቸው። ወርኤ እግዚአብሔር ምግባሮሙ ከመነስሁ እግዚአብሔር ከሰታቸው እንደተመለሱ አየ። የብዙ ዘመን ስህተታቸውን በ3 ቀን ንስሐ ይቅር አላቸው። እግዚአብሔር ረጅም ጊዜ አይደለም የሚያየው፣ ረጅም ጊዜ አይደለም። ንስሐ ማለት ቀኖናውን ስንቀበል ፍትሐ ዘወልዱ ሲደገም አይደለም። ንስሐ ማለት ጌታዬ ሆይ በድያለሁ፣ አንተን አስከፍቻለሁ ብለን ምርር ብለን አልቅሰን ለንስሐ ቁርጥ ሊና አስበን ወደ ክርስቶስ የመጣን ጊዜ እግዚአብሔር ይቅር ብሏል። የዛን ጊዜ እንግዲህ ለካህን አትናዘዙ አላልኩም። ሰው እየነጠቀ ስለሚሄድ ማለት አላልኩ። ዘር ከዚያ ጀምሮ ነው ኃጢአትን ይቅር የሚለው። ከዚያ ጀምሮ ይቅር አላቸው። የብዙ ዘመናት ኃጢአታቸውን፣ የብዙ ዓመታት ኃጢአቱን እግዚአብሔር በስንት ቀን ይቅር አለ? እግዚአብሔር በሽርፍራፊ ሰከንዶች ይቅር ይላል። በሽርፍራፊ ሰከንድ ብዙ ጊዜ፣ ብዙ ዘመን፣ ብዙ ወራት፣ ብዙ ዓመታት በኃጢአት ወርቀሽ ሊሆን ይችላል። ህይወታችን እንዴት አማኝ ይሰራዋል ተብሎ የሚሰራውን ኃጢአት ሰርቻለሁ እግዚአብሔር እንዴት ይቅር ይለኛል ብለን ተስፋ ቆርጠን ሊሆን ይችላል። እግዚአብሔር ግን የእውነቴ ነው ይቅር ይለናል። አይዟችሁ ተመለሱ ብቻ። እግዚአብሔር ይቅር አለ። ዮናስ ተቆጣ። እኔ እናር ነበር ያልኩት ከሀገር ያልወጣም ያልኩት ለዚህ አይደል አለ። ጠቀኑ ጠየቀው ጌታ። ዮናስ አዘንክ እንዴ አለ። በበይነ ዝንቱ ታጣይ ኮሆርኩ ተርሴስ። እኔ እኮ በዚህ ምክንያት ነበር ይቅር እንደምትላቸው አውቄ ነበር እኔ ተርሴስ እሄዳለሁ ያልኩት አለ። እስማ አምር ከመማሪ አንተ ማሪ እንደሆን ካውቃለሁ። ወመስተሳይል ሩቀ መዓት የራቀ ምሕረት የበዛ። እስቲ ማሪ የራቀ ምሕረቱ የበዛ በሉ እስቲ መዓቱ የራቀ። በጣም ደስ የሚያሰኝ ስም እኮ ነው። ክርስቶስ እግዚአብሔር ሲገለጥ ስሜኒ ማሪ ወመስተሳይል እያልኩ ስሜ ማሪ ነው።
ስሜ ይቅር ባይ ነው። ይቅር ይላል። ታጋሽ አምላክ ነው ያለ። ሩቀ መዓት ለማምጣት በጣም የዘገየ ወብዙሃ ምሕረት ለመስጠት እጅግ የበዛ ምሕረቱ የበዛ ነው የኛ አምላክ። ከዚህ በኋላ ይገርማችሁ አባቱ ኤልያስ የለመነውን ልመና ለመነ። ንሳ ያለ ነፍሴ ከዚህ በኋላ ለምን እኖራለሁ? ነፍሴን ውሰድ አለ። ተቆጣ። ከዚያ በኋላ እንዲህ ካልኩትማ እንግዲህ እግዚአብሔር አሁን በእሳት ያጠፋታል ማለት ነው ከተማይቱን አለ። ወጣና ከትልቅ ኮረብታ ላይ ተቀመጠ። ተራራ ላይ ቀጥታ ስርጭት ሊመለከተው በእሳት ነነዌ ስታልቅ ሲሯሯጡ ላይ ነው ዮናስ ወጣና ቁጭ አለ። ከዛ ቁጭ አለ። ኋላ ራስ ብዛት ነበረበት ዮናስ። በጣም ፀሐዩ በረታ። ኋላ እግዚአብሔር ቅል አበቀለ። ምን አበቀለ? ሌላ ፍጥረት አስነሳ። ደግሞ ዮናስን የሚገስጽ ምን አበቀለ? ያቺ ማደረገችው በጥላዋ ከለለችው። ማደረገችው ከፀሐይ ከለለችው። አረፍ አለ። ኋላ ጠዋት ደግሞ ሌላ ፍጥረት መጣችና ትሏ ያንን ቆረጠቻት። ምን ሆነ? የዚህን ጊዜ ደረቀች፣ ወደቀች። የዚህን ጊዜም አሁን ዮናስ ተቆጣ። እንደውም ምንድነው የሚለው? ወተፈሰሐ ዮናስ። ልክ ብቻ በበላዩ ላይ ያቺ ቅል ባሳረፈችው ጊዜ ደስ አለው ነው የሚለው። ቶሎ የሚከፋ ቶሎ የሚያዝን ነብይ ነው። ቶሎ ይከፋል፣ ቶሎ ያዝናል። እንግዲህ አሁን ልጠፋ ነው እያለ እየጠበቀ ነበር። የፀሐዩ ምታት የፀሐዩ ግለት አሞታል። ስለዚህ ተጠለለ። ጌታ ጥቀኑ ሐዘንከ በእንተ ሐምሐም ዘሌሊተ በቆለት ወሌሊተ ማሰነት። ሌሊቱን በቅላ ሌሊቱን በጠፋች በዚያች የቅል ዛፍ አዘንክን አለው። አዎ ታዲያ እኔ ጌታ ያለውን የመጨረሻውን ቃል ልንገራችሁና ትምህርቴን ጨርሼ ልውረድ። እንዲህ ይላል እግዚአብሔርም ለዮናስ ነው እንዲህ የሚለው፣ አንተ ትበቅል ዘንድ ላልደከምክባት ላላሳደካትም በአንዲት ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃልን አለው። እኔስ ቀኛቸውና ግራቸውን የማይለዩ ከ120 ሺህ በላይ የሚበልጡ ሰዎችን ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው። የዚህ ጊዜ ምዕራፉ ተፈጸመ። እግዚአብሔር አዘነላቸው። የብዙ ዘመናቸውን ኃጢአት በ3 ቀን ንስሐ ተቀበለ። በደላቸው እንደመሰሰ የነነዌን ልመና የሰማ አምላክ የኛንም የነነዌን ምህላ የነነዌን ጸሎት የነነዌን ማቅ መልበሳቸውን መዋረዳቸውን ያየ አምላክ የኛንም ጾማችን ምላችን ይቀበልልን። ትንቢተ ማን? ትንቢተ ዮናስ። ዮናስ በመርከቢቱ ሲሄድ መርከቢቱ ምን አለች? ተናወጠ። ዮናስ ከመርከቢቱ ወርዶ ወደ ውሃ ሲገባ መርከቢቱ ምን አለች? ክርስቶስ ወደ መስቀል በወጣ ጊዜ መርከቢቱ ይህ ዓለም ጸጥ አለ። የሚማታው ዓለም ዲያብሎስ የሚያስጨንቀው ዓለም ነፋሱን ያነሳው ያ ሁሉ ገሰጸው፣ ዝም አለ። ዋረመመ ባሕር ዝም አለ። ዮናስ ወደ ባሕር እንደወረደ 3 መዓልት 3 ሌሊት በከርሰ አንበሪ እንዳደረ ከማሁ ሀሎ ይንበር ወልደ እጓለ እመሕያው ውስተ ከርሰ ምድር ሰሉሰ መዋዕለ ወሰሉሰ ለያሌ ይላል ጌታ። ዮናስ በከርሰ አንበሪ 3 መዓልት 3 ሌሊት እንዳደረ ክርስቶስ በመቃብር አድሮ ሙስና መቃብርን አጠፋልን። ወሰዓረ መርገበ በዲበ መስቀል በመስቀል ላይ ወጥቶ ጥፋትን አጠፋው። ሞትን ዋብጠለ ሞተ በሲኦል ወደ ሲኦል ወርዶ ሞትን እንደመሰሰው ሙስና መቃብርን የመቃብርን ጥፋት ጻይረኝነቱን ደመሰሰ። በዮናስ ላይ ዕጣ ተጣጣሉ፣ በክርስቶስ ልብስ ላይ ዕጣ ተጣጣሉበት። በዮናስ ላይ እኛ ዕዳ በደል የለብንም አሉ ተናገሩ። እንደያ ሰዎች ዮናስን ወደ ባሕር ሲጥሉት ጲላጦስም ሲሰቅለው ክርስቶስን እኔ ምን የለብኝም አለ። እኔ ከዚህ ሰው ደም ንጹህ ነኝ አለ። የነነዌን ጸሎት የሰማ የዮናስን ስብከት ሰምተው እንደተመለሱ እኛም የብዙ መምህሮቻችንን ስብከት ሰምተን በንስሐ ሕይወት እንድንመላለስ ይሆንልን። ባሕር ሕይወታችን ከማይበል እንዲያርፍ ከፈለጋችሁ፣ ሕይወታችን እንዳይናወጥ ከፈለጋችሁ፣ ትዳሩ እንዲረጋ ከፈለጋችሁ፣ ሰውነታችን በጽኑ ማይበል እየተማታ ነው፣ ከዚህ ጽኑ ማይበል ዝም ይል ከፈለጋችሁ የክርስቶስን ሥጋና ደም ተቀበሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።